ሄደቼሃለሁ አፍቅሬሃለሁ አንተን ብሎ ልቤ ማለት እኔ ደግሞ ወደኋላ ሄደቼሃለሁ ታማይወድሽም አብርሃም ላንቺ ነው ስሜት ያለው ምናምን አልፈልግም ሰይቅብኝ አንተ ብቻ ነኝ ጥብቅ እንዳትለቀኝ ምንም ቢሆን ልጅ አባት ነው ልጅ አባት ነው እንዲጎዳ ምናምን አዝኖ ወይም ደግሞ በአንተ ምክንያት ታስሮ እንዳይፈልግ እውነት ለኔ ስሜት አለ ወይስ የለም አብርሃም እውነት ለኔ ስሜት የማይኖር ከሆነ ወይም ደግሞ እያንዳንዱ ሰው እየመጣኝ ምን ነገረኝ አልፈልግም አብርሃም አይወድሽም አብርሃም ላንቺ ስሜት የለውም ለሩታ ነው ስሜት ያለው ምናምን አብርሃም ትፈልገኛለህ ወይስ አትፈልገኝም ብዬ እስከጠይቅ ድረስ ምን የምትጠብቀው አንተ ደግሞ እኔ የሆነ ነገር ከማለት ወደ ኋላ አትልም ስለዚህ እስከዛሬ ስለነበረ ነገር አመሰግናለሁ እዚህ ጋር ቢበቃና ብንጨርስ ይሻላል ሸፋፈንኩት እየተቀጣው አብርሃም አይወድሽም ላንቺ ስሜት የለውም ለሩታ ነው ስሜት ያለው እያሉኝ ነው ምናምን እያለ ተናግራ ነበር አሁንም እንደግመዋለን ሄርሜላ እንዲዋጥላት አብርሃም አይወድሽም ላንቺ ሳይሆን ለልጁ እናት ነው ስሜት ያለው ስላወራ ስለተናገረ ምናምን አይደለም የምናየው ነገር በጣም ብዙ ነገሮች አሉ ምንም ቢሆን የልጁ እናት ብቻም ሳትሆን ሩታ ነች እዚህ ለመድረሱ እዚህ ያሉበት አብረው ተጋግዘው ነው እዚህ የደረሱ ስለዚህ አልነቃነቅም ብለሽ ስቴብል ሆነሽ እስካሁን ቆይተሻል ግን አሁንም እንናገራለን አሁንም እንለዋለን አብርሃም አይወድሽም ለሩታ ነው ስሜት ያለው ተደጋጋሚ ጊዜ ካንቺ ጋር ሆኖ ራሱ ለሩታ እድል ስጪኝ ልጃችንን አብረን እናሳድግ ሌሎቹን ተያቸው ሲል ተደምጧል እና ሄርሜላ አሁን በጣም በሰፊው ዘመቻ ጀምራለች እኛ ስለነሱ ቪዲዮ የምንሰራውም ጋር እየተደወለ ለምንድን ነው ሄርሜላ እና አብርሃምን ጊዜ ማሰጧቸው ለምን አጥቷቸው ለምንድን ትናንትና በተለይ ሩታ ባሏን ሴቭ ያረከችበት የተናገረችበትና አብርሃምን ሊያስደበደበው እንደሆነ ሰምታ ምንም ቢሆን የልጅ አባት ነው ከሱ ህይወት እንድትወጣ ፈልጋለሁ ብላ ውጣልኝ ብላ አንጠልጥላ አስወጥተዋለች ስለዚህ እልህ ነው እንጂ እዚህ የከተታት የልጇን አባት ሳትፈልግ ቀርታ እንዳልሆነ ተመልክተናል እና ሄርሜላ እስከ ጥግ ድረስ ለማረጋገጥ የሄደችበትን መንገድ በጣም ረጅም መሆኑን ማሳያችሁ ምነግራችሁ ማለት ነው የሷ እህት ነኝ ዘመድ ነኝ የምትለው ልጅ በደንብ አርጋ በእልህና ስሜታዊ ሆና ሁሉን ነገር አፈር ከድሜ ደበላልቀው ሄርሜላ ምን አይነት ሰው እንደሆነች ተናግራለች ስለዚህ አሁንም እኛ እንናገራለን አብርሃም አይወድሽም የሚኖረው ህይወቱም ያለው ከትዳር ከሚስቱ ጋር ነው ይሄንን በመረጃ ምን ያረጋግጠናል ስለዚህ ሄርሜላ አሁን ምን ያህል ርቀት እየሄደች እንደሆነ ከዚህ ድምጽ ከዚህ ንግግር ስሙት የእህቷንና የዘመር ተብዩዋ ምን ያህል ሁለቱ አንድ ላይ እንዲሆኑ ሩታና አብርሃም አንድ ላይ እንዲሆኑ የምታደርጉትን ነገር አቁሙ እስከማለት ዛቻ ድረስ ደርሳለች ስሙት ሄሎ አቤት እስኪ ቀጥይ ምንድነው አልገባኝም ያለው ነገር አሁንም የምትናገሪው ነገር ምንም ሊገባኝ አልቻለም እስኪ በደንብ ሐሳብሽን እንትን በምንሰራው ቪዲዮ ላይ ነው ጊዜ ነው የምትናገሪው በዛ ጉዳይ እሺ ተደጋጋሚ ተናግሬያለሁ ከእንደገና ደግሞ አሁንም ስደውልልሽ ምንድነው ትናንት የተለቀቀው ቪዲዮ አንቺን የጎዳው ባሏ ማሰቧን በቃ እናንተ በቃ ለምንድን ነው የምታራግቡት እናንተ ሄርሜላንና አብርሽን በቃ ተዋቸው እንዴ በቃ ህይወታቸውን ተዋቸው አንቺ ሲጀመር ሩታም ምንድነው እዚህ ጋር ውስጥ ያለሽበት መንገድ ምንድነው አንቺ ለዚህ እንድትናገር ያደረገሽ ምን አይተሽ ነው በቃ እናንተ ቆይ ወሬ የምታራግቡ ለምንድን ነው ስለኛ ሳይሆን ስለተመለከትሽውና ማትፈልጊው ነገር ምንድነው ቅድም እያወራሽኝ አልነበር በቃ ወሬ አታራግቡ እነሱ ሰላማቸው ይኑሩበት ሲቀጥል ደግሞ ሩታ እያስመሰለች ነው ያለችው ገብቷል አይደል እንዳለ አስመሳይ ናት እሷ ሲጀመር ሰላም ነው ደግሞ ሩታ የምታስመስለው አሁን ከሩታ ራስ ለምን አትወርዱ ምንድነው እያስመሰለች ያለች ምንድነው እናንተ ራስኩ ሶሻል ሚዲያ ላይ እያራቀባችሁ ነው አሁን ሩታና አብርሽ ያሉበት ሲቹዌሽን በጣም ደስ ይላል እነሱ ኦዲየንስ ሞልቷቸዋል በጣም በጣም ሩታና አብርሽማ ወዳቸዋል ኦዲየንሱ ሩታና አብርሽን እያልኩኝ አይደለም
ሜቢ ተሳስቼ ሊሆን ይችላል። ሩታና ማለቴ አብርሽና ሄርሜላ ማለት ነው ገብቷል። ስለዚህ ጥሩ ላይ ነው ያሉት። በጣም ነው አሁን ዝም ብሎ ይኸውልሽ አንቺ አሁን ሄርሜላ ቤተሰብ ይሁንሽ ምንም ነገር ሁኚ ገባሽ። ብዙ ጊዜ የመጣሽ እንደዚህ ጓስ ገጭ ስላልሽ አይደለም ሩታ እናንተ ወሬ ባታረግሙ መልካም ነው። የምትናገሪበት ነገር ምንም ግራ የገባው ነገር ነው። አሁን ሩታ ያስመሰለች ነው ያለችው። ምንድነው ያስመሰለች? ምንድነው ያደረገችው? እቺ ልጅ ሄርሜላና አብርሃም በጥሩ እናንተ አትወጡም። ይኸውልህ መጀመሪያ ሲያዳምጠኝ እያዳመጥከኝ እኮ አይደለም። ይኸውልህ ሄርሜላና አብርሽ አሁን ላይ በጣም በጥሩ የፍቅር ሁኔታ ላይ ነው ያሉት። በጣም ደስ በሚል ኦዲየንስም በጣም ወዷቸዋል። ስለዚህ እሷ ደግሞ የእነሱ ተስማምቶ መኖር እጅግ በጣም ውስጧን እየበላው ስለሆነ እያወካት ስለሆነ የግድ ነው አብርሽና አትንካ ምናምን የልጅ አባት ነው እያለች እያስመሰለች ድራማ እየሰራች ነው ያለው። ገባ? አሁን ያልገባኝ ነገር ሚስቱ እኮ ነች። የልጁን እናንተ የእሷን ማስመሰል ማራገል የተናገረችው ነገር ትክክል ነው። ምንም ቢሆን የልጅ አባት ነው። የልጄን አባት ደግሞ ምንም ነገር እንዲደርስበት ማስመሰል ነው። በቃ አሁን እነሱ በእነሱ መካከል በእነሱ የልጁ አባት አይደለም ነው እኮ ሄርሜላም ሆነች ደስታ ተብየው የመጣበት መንገድ ገባሽ አይደለ? የሁለቱን ህይወት የሚያመሰቃቀል ነው። የማይመለከታቸው የራሳቸውን ህይወት መኖር ሲችሉ ወደ ሁለቱ ባለትዳር መሀል ነው የገቡት አይደል እንዴ? ስለዚህ አንቺ ሄርሜላ ቤተሰብና ዘመድ ምናምን ሜቢ ስለሆንሽ ገባሽ ዝም ብለሽ ነገሩን እንትን ማድረግ ተገቢ አይደለም። እሺ ይኸውልህ ትሰማኛለህ? አንተ ዝም ብለህ ወሬ እያራገፍክ እኔ አሁን ላይ ምን እንዳደረግሽ አንተ ነው በቃ እናንተ አንደኛ ነገር ወደ ሚስቱ እንዲመለስ ኦዲየንሱ ስለሚወዳቸው ይኸውልሽ አዳምጪ ኦዲየንሱ ስለሚወዳቸው ወደ ሚስቱ እንዲመለስ ከሚስቱ ጋር አንድ ላይ እንዲሆን ገባሽ አይደለ? ከየትኛውም ጊዜ በላይ እኛ ባለን መረጃ ደግሞ ማለት ነው ገባሽ ባልና ሚስት እንዲገናኝ ነው እንጂ እንደናንተ ክፍተት እየፈጠሩ ነገርን ባልተገባ መልኩ መመንዘር አይደለም። እሺ ማን ቢሉ አንተ የቀመጥከው የእርዳታ ድርጅት ነህ። አሁን አንቺ ነገር አልገባኝም። ከኛ ጋር ነው ወይንስ ከአብርሃም ጋር ነው? አልገባኝ ወይስ ከሩታ ጋር? በመጀመሪያ ደረጃ እነሱ አሁን በጥሩ ሁኔታ ላይ ነው ያሉት። ስለዚህ ሩታ ደግሞ እነሱን ጥሩ ሲሆኑ ቀናት ስላንጨረጨራት ነው እንደዚህ እየሆነች ያለችው። ገባህ? የሆነ ሴራ እየጠነሰሰችባቸው ያሉ ሁለቱን ለማለያየት እንዴ ባሏን ለመመለስ ነው እንጂ ሴራ ለሱ ላብሽ እኮ ያልሆነችው የሚችለው ሰማኛለህ ያልሆነችው ያላደረገችው ነገር የለም። ባሏን ለመመለስ እየሞከረች ነው። ምንድነው ሴራነቱ እዚህ ላይ አልገባኝም። በቃ ሁለቱን ይለያዩ እያደረገች ነው። ምስኪን ለመምሰል እየሞከረች ነው። ምክንያቱም መጀመሪያ ላይ አባራዋለች አይደል? ውሻ አድርጋ አባራዋለች። ከዛ ግን በክፉ ቀኑ ክፍተት እኮ ይፈጠራል። ይኸውልሽ አለመግባባት ይፈጠራል። ታባረው እንደፈለገ ይታርገው። ምንድነው አሁን እንዲህ ከመሬት ተነስቶ የልጇን አባት እኮ ነው ውሻ አድርጋ ካባረረችው በኋላ አሁን ደግሞ ከእንደገና ዞራ ምስኪን ለመምሰል እየሞከረች እየጣረች ያለችው። ያኔ ደግሞ ሰው በሚያስፈልገው ሰዓት ማለት ከአራራም መረራም ባልና ሚስት አንድ ላይ መሆናቸው አይቀርም። ማንም ከጎኑ ባልነበረበት ሰዓት ገባሽ መከፋፈል ላይ ጥላቻ ላይ ትዳር መፍረስ ላይ እየዞራችሁ የምታወራው አሁን እኔ አውቃለሁ። ሌላም ቦታ ሄደሽ የሰጠሽውን እንደዚህ የድምጽ መረጃና አንድ ቪዲዮ ላይ ገብተሽ እንትን ያልሽውን ሁሉም እየደረሰኝ ነው። ገባሽ አይደለ? በደንብ ሄርሜላ ከፍላሽም ይሁን ቤተሰባም ሁኚ ነገሩን እኔ በደንብ አድርጌ ደርስበታለሁ። ስለዚህ የቆምኩት ለእውነት ነው ያለውን እውነታ ነው እየተናገርኩ ያለሁት። ለእውነት ብትቆሚማ ትዳራቸው እንዲመለስና ልጃቸውን አብረው እንዲያሳድጉ ታደርጊ ነበር። ገባሽ? አንቺ ግን ይኸውልህ ካስወጥተዋለች እኮ እንዴ ሰው በሚያስፈልገው ሰዓት ደግሞ ከቆኑ የቆመችለት እኮ ሄርሜላ ነች። አሁን እዚህ ላይ ገባሽ አይደል? የልጇን አባት ስለተናገረ ባሏን ስለተናገረ አሁን ልክ አለፍክ ብላ ያስወጣችው። አብርሃም ይንጣላለችም ይንጣላለችም ግን የልጅ አባት ነው ምንም ቢሆን ቪዲዮ ቀሪ ነው። ሌላው ትውልድ ሲመለከተው ጥሩ አይደለም ብላ አስወጣችሁ እንጂ አንቺ እንደምትዩ አይደለም። ሁለተኛ ሲቀጥል ደግሞ ይሄ ማስመሰል ነው፣ ሴራ ነው። ሄርሜላና አብርሃም ተስማምተው በፍቅር ሲኖሩ በፊት እንደዛ እንዳላስወጣቸው አይሆን ማይፈልግ እንዳላለች አሁን ግን እሱ በፍቅር አብረው መኖር ሲጀምሩ ሆን ብላ እየተደሰተች ያለችው ሴራ ነው እንጂ እሷ
የምር አብርሃምን ስለተናገረው ለአብርሃም አስባለት የልጅ አባት ነው ብላ አይደለም እንደዚህ የወጥች ያለችው ገብቷል አይደለ? ስለዚህ የነሱን ህይወት ለማመሰቃቀል ነው ጥረት እያደረገች ያለችው እና እሷ ብታረፍ መልካም ነው። የእሷ ህይወት እናንተ ደግሞ በመሀል ገብታችሁ የነሱን ህይወት ባታራግቡ መልካም ነው። ሆነሽ ይኸውልሽ ሄርሜላም ሆነች እናንተ ደግሞ ግብረ አበሮቿ ገባሽ አይደል? ይሄን ነገር ለማፍረስ ትሞክራላችሁ እንጂ በፍጹም የሚሳካ አይነት አይደለም። ሲጀመር እሱን ታያለክ መጨረሻ ላይ ማን አሸናፊ ሁልጊዜም ቢሆን ሄርሜላ አሸናፊ ነው የምትሆነው። በቃ ምክንያቱም እሷ የተቆረቆረች ሳይሆን አብርሽ ሰው በሚያስፈልገው ምናልባት እነሱ አንድ ላይ ሲሆኑ የሚዘጋብሽ ቢዝነስ አለ። ገባሽ? የሚዘጋብሽ ቢዝነስ አለ። ስለዚህ አሁን የምነግርሽ ነገር ምን እንደሆነ ታውቂያለሽ? ራስሽን መጀመሪያ ተረጋጊ፣ አትንጨርጨሪ። ቢመለሱ ባልና ሚስት ናቸው። የ80 ሚስቱ ነች፣ የ80 ባሏ ነው። ልጅ አፍርተዋል። ገባሽ? በዚህ መሀል እናንተ ገብታችሁ እንትን አትበሉ። ይሄ ለትውልድ ጥሩ አይደለም። ገባሽ? ከሚያየው ከሚማረው ነገ አንቺ ትዳር ትይዣለሽ። ነገ ትዳር ስትይዢ ባልሽን መታ አንድ ሴት ያልተገባ ነገር ብታርጊ ደስ ላይልሽ ይችላል። ስለዚህ በራስሽ ሊደረግ የማትፈልጊውን ነገር በሰው ላይ አታርጊ ነው። ገባሽ አይደል? እስኪ ዞር ብለሽ አንቺ ተረጋግተሽ አስቢ። ጥቅም አላፊ ነው። ዛሬ የምታገኙ ብርና ዛሬ የምታገኙ ጥቅም አላፊ ነው። ገባሽ አይደል? ይቀራል። ስለዚህ በራስሽ ላይ ሊሆን የማትፈልጊውን ነገር አታርጊ። እቺ ልጅ እንዴትም ብላ ህይወቷን ለማቆም ትዳሯን ለመመለስ ሞክራም ቢሆን ትሞክር። ግን የታየው ነገር ያ አይደለም። ምንም ቢሆን የልጅ አባት ነው እንዲናገሩ ቦታ አልሰጠችም። ያቺን ነገር ተጠቅማችሁ አሁን ዶሬ ማራገብ እኛ ጋር መተሽ እንትን የምትዩን ነገር ይኸውልሽ ምንም ነገር አይሳካም። ይኸውልህ ከሌላም አዳምጠኝና ያዳምጪ የለ ሄርሜላ ሲጀመር እውነት አላት፣ ፍቅር አላት፣ ከልቧ ነው የምትወደው አብርሽን። በሀዘኑ ከብቸኝነቱ ጊዜ ከጎኑ የቆመች ማለት አብርሽ ሜዳ ላይ ጥለው ማለት የሩታ ሜዳ ላይ ጥለው ስትሄድ ማለት ነው። ለሰው ለችግሩ መቆም ማለት እኮ ያ ሰው ገባሽ የሚፈልገውን ነገር ህይወቱ ትዳሩ እንዲመለስ ነው። አብርሃም የሚፈልገው እኮ ውስጡ ትዳሩ እንዲመለስ ነው። አብርሃም የሚፈልገው ትዳሩ እንዲመለስ ነው። ገባሽ አይደለ? ሪሌሽንሺፕ እንዲቀጥል ነው እንጂ አንቺ ባሰብሽበት መንገድ አይደለም። ይሄ የሩታ ወሬ ነው እንጂ በፍጹም እንደዛ አይደለም። እነሱ ሁለቶቹ አንድ ላይ አሁን በፊት ነው እየኖሩ ያሉት። በቃ ህይወታቸውን እሷን ባታውቅ መልካም ነው። ሆኖ ላይ ያስተሽ ያለው እኔ አሁን በመጨረሻ ምንድነው አንቺ ምከሪያት፣ ልቦና ይስጣችሁ። አንቺ ምከሪያትና ገባሽ አይደለ? የምታስተካክሉትን ነገር ልቦናችሁ መልሳችሁ አስተካክሉ። ቻው በቃ ተመከሩ እንጂ የሰው ህይወት ውስጥ አትግቡ። ለማንኛውም ብዙ ርቀት መሄድ አይጠበቅብንም። ሰምታችሁታል ምን ያህል አብርሃምና ሩታ አንድ ላይ እንዳይሆኑ በጣም የተፈለገበትን መንገድ ሞቲቭውን አይታችሁታል። ስለዚህ ሄርሜላ እኛ በተናገርናል ላይ በቃ እያሉን አይወድሽም ምናምን እያሉ ነው ምናምን ያለችው ነገር አሁንም አስረግጠን እነግርሻለን። ያለውም ልቡም ምኑም እዛ ነው። ሜቢ ለኮንተንትና ለአንዳንድ ነገር ለማስመሰል ነገር ልታረጊው ትችላለሽ እንጂ በፍጹም የማይጠጋጋና የማይደራረስ ነገር ነው። በንግግሮሽም ያስተዋል ነው ማለት ነው። ስለዚህ አንዳንድ ሰዎች የአንዳንድ ሰዎችን ህይወት ለመበጥበጥም ሆነ ለመረበሽ የምትገቡበት መንገድ የአንዱን ለማፍረስ የምትሄዱበት ርቀት በጣም እጅግ የሚያሳፍር ነውና ኃይል ይባል ይገባል። በቃ ማስተዋሉን እንዲያድላት ለሄርሜላ ጸሎት ማድረግ ያለብን እንጂ አሁን የሚሞከር አይደለም እያደረገችው ያለችው ነገር። ስለዚህ በኦዲየንሱ ዙሪያ መውደድ ማግኘትሽ፣ ክብር ማግኘትሽ፣ የሚወዱሽ ሰዎች መምጣቱ፣ ዝናው መምጣቱ ምናምን አሪፍ ነገር ነው፣ ጥሩ እንትን ነው። ግን የሄድሽበት መንገድ የምትጠቀሚበት ሞቲቭ ጥሩ ስላልሆነ እንዳትጎጂ ያን ነገር ለማሳሰብ እንሞክራለን ማለት ነው። ኤኒሃው ዋናው ነገር እዚህ ጋር ከእናንተ ምን ትምህርት ይወስዳሉ፣ ምንድነው የሚያገኙት ነገር፣ ምንድነው ትሩፋቱ የሚለውን ነገር እንድትረዱት እንድታውቁት በማሰብ ነው። እና አሁንም ምንም አይነት ማስፈራሪያ ምንም አይነት ነገሮች ቢመጡ እኛ ወተን እንዲህ ተብለናል ብለን መረጃውን እናወጣለን እንጂ ፈርተን ቁጭ የምንልበት ጉዳይ የለም። ለሌሎቹም እንዲያውቁት ለማድረግ ነው ይህን ነገር መናገር የምፈልገው ማለት ነው። ኤኒሃው እናከብራቸዋለን፣ ወዳቸዋለሁ። አሁንም ተጠንቀቂ። ማን ምን እያደረገ እንደሆነ ከውስጥ ያለው በሚደርሰኝ መረጃ እናወጣዋለን ማለት ነው። ባይ